ያው ይሄ መኝታ ክፍሉ ሽንት ቤት ነው። እንደምታየው ይሄ የሶኬት ስራ አልቋል። ይሄ የስር ያልተደረገ ከስር ሴራሚክ ስለሚሆን ነው። ከስር ቻክ ያልተደረገ ቻክ አይደረግም ከስር። እነዚህ የቧንቧ ገጠማ ስራዎች እነዚህ ምናምኖች እንደምታያቸው ሙሉ ሬዲ ነው። ይሄ የመኝታ ክፍሉ ነው። የመኝታ ክፍሉ ዲዛይን ይሄ እንደምታየው ይሄው አይሹ ውሃ ያዘለው እዛ ከላይ ቆርቆሮ ተሰንጥቋል። እኔም ወጥቼ አይቼዋለሁ እንጂ ሌላው ስራ በደንብ ቆንጆ ተደርጎ ነው የተሰራው። ያምራል። ከዚህ ወጥተን ደግሞ ይሄው እንደምታየው ይሄ እንደዚህ ስትገቢ ይሄው ሳሎኑ ነው። ሳሎኑ ከላይ ዲዛይኑ ይሄን ይመስላል እና ቻኩም ስራ ቆንጆ አድርጎ ነው የሰራው ማሻአላ። ሌሎች ያው እነዚህ ሰርቪሶቹ ናቸው። እንደምታየው ይሄው በሩ ቆንጆ ነው። ጠርዝ ሲወጣለት የበለጠ አማረ ቆንጆ ሆነ። ይሄም የሁለተኛው ሰርቪስ ነው። አሳይቼሻለሁ ብዬ ነው መስኮቶቹ እንዴት እንደሚያምሩ። ይሄ የውስጡ ዲዛይን ነው። ቤቱ እንዳለ ሆነ አይሻል። ከላይ ዲዛይኑ ይሄንን ይመስላል። ሁለተኛ ክፍሉም ደግሞ ይሄን ይመስላል። ውስጡ ያለው ዲዛይን ይሄንን ይመስላል። ይሄ ሁለተኛ ክፍል አሉሚኒየም ፕሮፋይል አለው። ያው ቆንጆ ተደርጎ ነው የተሰራ። ይሄም ሶስተኛው ሰርቪስ እንደዛው ነው። እንደምታየው ቆንጆ ነው። በቃ ያምራል። ሁሉ ብቻ ያለ ነው። ያው እነዚህ ሽንት ቤቱ ምናምን ያው ከዚህ በፊት ያየሽው ነው። የእነዚህ ሶስቱም ክፍል 1 2 እንደገና ይሄ ሶስተኛ ፊት ለፊት የሻወሩ ማለት ነው። ይሄ ሻወር ቤት የተደረገው ነው። እንደምታዩ ሰፊ ነው። የሻወር ቤቱ ሰፊ ነው። ይሄን ይመስላል ጥልቀቱ። ከዛ መተሽ ይሄ አንደኛው ሽንት ቤት ነው። ይሄም አንደኛው ሽንት ቤት 2 3 በር ማለት ነው። እዚህ ጋር 3 በር አለ ራሱን የቻለ 7500 ያልኩሽ በር ማለት 3ቱ በር። ይሄ ደግሞ ትልቁ በር ነው። የራሱ ሽንት ቤት መግቢያው ራሱ አለ አይደል? ይሄ ተመሳሳይ ከነዛ ከሰርቪሶቹ ጋር አይነት የለም በር የሱ አይነት ነው። ለምን ውጭ ስለሆነ ተመሳሳይ ዲዛይን መሆን ያለበት እንዲያምር። ይሄንን ይመስላል። ይሄ ደግሞ ወደ አዲስ ሰራው በር ነው። እንደምታስቢ ያው ብዙ እንትን ሚል አይደለም። አያስጠላም። ቆንጆ ነው። በቃ ይሄ ላይ ብዙ ክፍተት የለውም። ይሰራም ከተባለ እናስደርግበታለን። ነገርም ማስተረግ ይቻላል። ይሄ ደግሞ ያው መስኮቱ ነው እንደምታዩ። ለሱቅ ስለሆነ ያው ተካፋች ሻተር ነው። እነዚህ ሶስት በር ነው ተነቃይ ናቸው። እዛው ላይ ሆኖ ተንቀልቅ ተደርጎ ሙሉ ለሙሉ ክፍት መሆን ይችላል። አለበዚያው የሱቅ ስለሆነ ተደፍኗል። አይሹ ከላይኛው ደግሞ ያው በብረት ተዘጋ ነው። መስታወት ብቻ ነው ግጥም የሚደረገው እና ያው ይሄንን ይመስላል። ያው ይሄ ስላልተመታ ነው ጣራው። ይሄ ቆርቆሮ ሲመታ የጂፕሰም እንትን ሲሆን ቤቱ በጣም ያምራል። በቃ በሩም እንደምታዩ ነው። ቆንጆ ነው ማሻአላ። በቃ ኩሽና ይሄው ከከተንበሩ ጎን እንደምንም እሱ ቀስ ተብሎ አሁን ቆርቆሮ ምንም መሆን ይችላል። አሁን ለጊዜው ምንም ሀሳብ አይግባሽ እንጂ ይሄ ራሱ ይሄ የምታዩ ከዚህ እስከዚህ ድረስ ከበረዳ ከመኝታ ክፍሉ መስኮት ወደዚህ ጠጋ ብለሽ ብቻ ቢያንስ 3 ክፍል ይሰራል። 2 ክፍልና 1 ኩሽና መስራት ትችያለሽ። የዚህ ሜዳ ላይ ማለት ነው። እንደምታዩ ሳሎንና መኝታ ተደርጎ ጎንና ጎኑ አንዷን ጎን ደግሞ አንዷን ክፍል ደግሞ ለኩሽና ተደርጎ ለምን እነዚህ ሙሉ በቃ ማከራየት ይሆናል ማለት ነው። ያኛው ውስጥ ለውስጥ ሳሎንና መኝታ ታደርጊና መሰራት ይችላል። ይሄንን የሚሰራ ካልሽ ማለት ነው ሌላ ጊዜ